ዲፕሎማሲያዊ ቁመና የዲፕሎማሲ ኃይል ሊልን የሚችል አንድም ኃይል አለመኖሩ ቢያንስ እኮ ድሮ የጎረቤቶቻችንን አስተባብረን የአፍሪካን አህጉር አስተባብረን ከሩቁም ከቅርብም ያሉትን ልንጋፈጥ እንችል ነበር አሁን አንችልም because we are isolated እንደ ፓራያ ስቴት ስለምታይ የትራምፕ ግፊት አቅም በጣም ጨምሯል የኛ ተጋላጭነት ደግሞ በጣም በዛው ጨምሯል ስለዚህ we are really screwed within this እንግዲህ አንድ ሳናነሳ ማንሄደው ባጭሩ የኤርትራ ኢጂፕት እና ሳውዲ አረቢያ አላያንስስ ኦፊሻል ነው ያደረጉት even security cooperation የሚል ትላንትና ወዲያ አናውንስ አድርገዋልና in isolation ስለማይታዩ ነው ያመጣው በዚህ ውስጥ ማረገውና ይሄ ለቀጠናው particularly ደግሞ በኢትዮጵያ ላይ የሚኖረው ጫናስ ምንድነው ይሄንን ደግሞ ከወደብ ፖለቲካ ጋር መያያዙ የግድ ስለሆነ የወደቡም የትራምፕ ደብዳቤም እንዲሁም ደግሞ የነኚህ የሶስቱ ሀገራት አላያንስ ስትሮንገር አላያንስ መፍጠራቸው ለኔ ስለሚያያዙ ነው አንድ ላይ ያመጣዋቸውና ለአሁኑ የትራምፕ ለጊዜን እንተውና ደብዳቤውን የነኚህ ሶስቱ የኤርትራ የሳውዲ አረቢያ እና የግብጽ ትላንትና ወደ ዲፌንስ ኤንድ ሴኩሪቲ ኮኦፕሬሽን የሚል አናውንስ ማድረጋቸው በሌላ መልኩ ደግሞ የኢትዮጵያ የወደብ ጉዳይ አለ ደግሞ የእስራኤልም አለ ሳነካው እንዳንሄድ ነው ባለንሳት የእስራኤል ደግሞ ፋክተር አለ ሶማሊላንድ ሪኮግናይዝ ማድረግ ይሄ ሁሉ ባለበት ኢትዮጵያ እንዴት አድርጋ ነው ዲፕሎማቲካሊ ይሄንን ናቪጌት አድርጋ ልታልፎ የሚችለው በተለይ የሪኮግኒሽን ጉዳይ መጣለች ኢትዮጵያ ኦሬዲ ማኑ ነክታለች ባለፈው ኦሬዲ ነክታለች ወይ ባትነካው ጥሩ ነበር ከነካሽ ደግሞ በደንብ አድርጋ ብታደማ ጥሩ ነበር የሚል ነበር ባለፈው ተናገረ የነበረው ቢቢሲ አፋን ኦሮሞ ላይና ይሄንስ እንዴት ነው ዲስኢንታንጅል ልናደርግ የምንችለው እነዚህ ሶስቱ ሀገሮች ምንድነው ኢንተረስታቸው ምንድነው አንድ ላይ ያመጣቸው ግብጽ በኢትዮጵያ ሬድሲን አክሰስ አድርጋ በአባይ ላይ ያላትን አቅም ይበልጥ እንዳታጠናክር የአባይን አጀንዳ በቀይ ባህር ለማስመለስ ነው እየሰራች ያለችው አንድ እሱ ነው ያ የኛና የግብጾቹ ኢንትረስት ኢሪኮንሲሌብል ነው ልትል ትችላለህ ችግር የለውም ሳውዲ ከኛ ጋር ችግር የላትም ሳውዲ ችግሯ ኤሚሬትስ በዚህኛው በእኛው ወገን ባለው ቀይ ባህር ላይ ያላት እያደገ የመጣው ኤሚሬት እያደገ የመጣው የሜሪታይም ተጽዕኖ እንዲቀንስ እንጂ እንዲጨምር አትፈልግም ከመን መታቸዋለች ወደዚህ አፈክፍገው በዚህኛው ቀይ ባህር መስመር ላይ እንዳይሰፍሩ ይፈልጉት እሺ ኢትዮጵያ የባህር በር መጠየቋ ሌጂቲሜት ነው ወደፊት የሚቀጥል ነገር ነው አሰብ ላይም ጥያቄ ማንሳቷ ችግር የለውም ይሄ ጥያቄ ግን የቀረበበት ሁኔታ እንዴት ነው ታየው ይሄ የኢትዮጵያ አጀንዳ ሳይሆን ምክንያቱም የኤሚሬት ጉዳይ አስፈጻሚ ሆነን ስለታየን ኤሚሬት በኢትዮጵያ ኤሚሬት ለመንበር አሰብ ላይ ነበር ተባራሪ ወጣችው ኤሚሬት ከአሰብ ከተባረረች በኋላ በኢትዮጵያ ጀርባ ላይ ታዝላ እንደገና ዛተበል ልትመለስ ነው ሳውዲዎች እኛ በራሳችን ከኤርትራዎቹ ጋር በመናረገው ስምምነትም ይሁን በማንኛውም ቢኖረን ችግር የላቸውም የኤሚሬት ተቀጥላ ሆነን ኤሚሬት በእኛ ስም ተመለሳ እዛ ቦታ እንድትይዝ ደግሞ አይፈልጉም ኤርትራ ጉዳይ ደግሞ ምንድነው ኤርትራ ከአብይ ጋር የነበረ ግንኙነት አለ ያ ግንኙነት ተበላሽቷል በጉልበት ከስልጣን አባረራቸዋለሁ መጥቼወራቸዋለሁ የሰርቫይቫል ጥያቄ ውስጥ ገብተዋል እነሱ እነኚህ ሶስቶቹ የጋራ ስምምነት የደረሱት ለተለያየ ምክንያት ነው ግብጽ ለአባይ ኤርትራ ራሷን ከመጥፋት ለመከላከል የኤርትራ መንግስት ሳውዲ ደግሞ ኤሚሬትስን አሰብ ላይም ሆነ ምጽዋ ላይ ቦታ እንዳይኖራት ለመከልከል ነው እና በዚህ ማከለኛ ሳቢሽናል መሆን የነበረበት ምን ቢደረግ ይሻል ነበር ካልከኝ ወል ብዙ ነገር አለ ግን ስለማያደርጉት ቢያንስ የወደቡን ምን እናርገው ስፔሲፊክም ስለሆነ ቢያንስ የወደቡን ፖለቲካ ምን ማድረግ ነበረብን እንዴት እናርገው የወደቡና የእውቅናውን ሪኮግኒሽኑ ጉዳይ ከርካሩ ስከተናል እኮ ወዴት እንሂድ ተበላሸ እኮ ይሄን ነገር ሳይበስል ሊጡ ሳይቦካ ይጋግሩታል ሳይበስል ያወጡታል ነው that is a problem ስንት ሌጂቲሜት የሆነ አማ ፊልም ብሌቨር ኢትዮጵያ በሬድሲ ላይ ከየቦታው ከሩቅ መጥቶ ሰው ሲቀራመጥ ተመልካች ልትሆን አትችልም ኢታስቱ ሀበሰይ ምንም ጥያቄ የለም ይሄንን ግን ማድረግ አንደኛ የሌላ ሀገር ተቀጥላ ሆነን ሳይሆን በራሳችን መሆን መቻል አለበት እኔ ብዙ ሪሰርች አድርጌያለሁ ብዙ ተከትያለሁ የኤሚሬት እጅ ባይኖርበት
ኢሳያስና አብይ አይጣሉ ነበር። ሊቀራረቡ የሚችሉበት እድሎች ነበሩ። አብይ ኤሚሬቶችን ተማምኖ የኤሚሬቶችን አጀንዳ ተቀብሎ በመሄዱ ከኤርትራ ጋር የማይሆን ነገር ውስጥ ገባን። ኤርትራ ኒድሳስ እኮ እኛና ኤርትራ ልናጠል አንችልም። የኛ ኢኮኖሚና የነሱ ሴኩሪቲ ወደንም ጠላንም it is inseparable። ፖለቲካዊ ሉዓላዊነት ሊኖር ይችላል እንጂ ማህበራዊና ኢኮኖሚያዊና የጸጥታ ሉዓላዊነት ልንነጣጠል አንችልም። ተነጋግረን ልናስተካክል። በነገራችን ላይ አሁን እየመጣ ያለው ለኤርትራም ጥሩ አይደለም፣ ለኛም ጥሩ አይደለም። ኤርትራም ሳንዱች ነው የምትሆነው። ኢንዲፔንደንትሊ ለመሄድ የሚያስችላት አቅም የለም። ወዳ አይደለም ከሌሎች ጋር የምትለጠፈው። እኛም ሌሎች ጋር ተለጥፈናል። የሶማሊያውን ደግሞ ጉዳዩ ሰደው የቆየ ፕሮጀክት ነው። አሁን አልገባበትም። በብዙ መልኩ መስራት ይቻል ነበረ። ከሶማሌዎቹም ከሶማሊያም ጋር ጥሉ ሳይመጣ የሶማሊያንም የሶማሌላንድንም የኛንም ጥቅም ሊያስከብር በሚችለው ስራ መስራት እድል ነበረ። ትዝ ይላል ፈርማጆ በጣም ይቀርበን ነበረ። ብዙ ነገር በነበረበት ወቅት ጦር ሰበቃን ባለፈው እንዳልኩት ነው ለመውጋት ባልተዘጋጀህበት ጩቤ መምዘዙ ነው ችግር የፈጠረብን። ሄድና የዲፕሎማሲ ስራ ሳንሰራ ወታደራዊ ዝግጅት ሳናደርግ የውስጥ አቅማችንን ባላጤነ መልኩ ሳይታሰብበት ለሶማሌላንድ እውቅና እንሰጣለን፣ ወደብ አግኝተናል፣ ፈጣሪ ይመስገናል። በሀገር ደረጃ እንኳን አቅም የሌላ ሶማሊያ በዲፕሎማሲ አሸንፋን ተዋርደን ሶማሌላንድንም ከርተን ከሶማሊያ ምንም ሳናገኝ ወጣንበት። ከዛ መጣንና ከኤርትራ ጋር ገባን። ግጭቶች እየተባባሱ ሄዱብን። ወደቡንም ላናገኝ የኤርትራን ዝምድናንም አጣን ማለት ነው። ይሄ ነው ያለው ሁኔታ። እሺ በጣም ጥሩ። እንግዲህ ባለን ደቂቃ አጭር ጥያቄዎችን ጠይቃለሁ ደግሞ ሰዓት ላለመውሰድ። በኢትዮጵያና በኤርትራ መካከል የቃላት ጦርነት መጀመሩን የሚያሳዩ ነገሮች አሉ። ሰሞኑን ያየ ይመስለኝ ኢሳያስም ትንሽ አምሮ እንዳውም ተናግሮ የማያውቀውም ወደ ስድብ ሁሉ ገብቷል። ሳውዲ አረቢያም የበለጠ ሪጂናል ሮል እንዲኖራት እንጋብዛለሁ ሁሉ ብሏል። እደግፋለሁ የሚልም ተናግሯል። በሌላ መልኩ ጠቅላይ ሚኒስትር አብይ አህመድም ትላንትና የሆነ መልስ የሚመስል ነገር ሰጥቷል። በእርግጥ ከ2-3 ወር በፊት ፓርላማ ላይ ጠቅላይ ሚኒስትርም በደንብ አድርጎ የመጨረሻ በቃ እንዳውም ጉዳዩ ያበቃለት ነው የሚመስለው ራሱ ስታየውና በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የመሄድ እድል አለው ወይ? ባጭሩ ሰው አጫጭር ጥያቄዎች ነው የምጠይቀው በቀሩት 10 ደቂቃ። ኦኬ ሞገስ፣ ይሄ የኢትዮጵያና ኤርትራ ጉዳይ አይደለም። አሁን የኢሳያስና የአብይ ጉዳይም አይደለም። አሁን we are part of a bigger game። እኛ አሁን ጥይት ሆነናል። ሞግዜሮቹ የውጭዎቹ ናቸው። የመዋጋት ያለ መዋጋት ውሳኔ ራሱ የአብይና ኢሳያስ አይሆንም ከእንግዲህ በኋላ። የመዋጋት ያለ መዋጋት፣ ሰላማዊ ማውረድ ያለ ማውረድ ከእንግዲህ በኋላ ከቁጥጥራችን ውጪ ወጥቷል። ሉዓላዊነታችንን አሳልፈን ሰጥተናል። የኛ መዋጋትና አለመዋጋት በማን እንደሚወሰን ታውቃለህ? ኤሚሬትስ አሁን የጀመረችው ማፈክፈክ ቀጥላ ከአካባቢ ከወጣች ላንዋጋ እንችላለን። የሞት ሽረት አደርጋለሁ፣ ሱዳንን አልለቅም፣ ኢትዮጵያን አልለቅም ምትል ከሆነ የግድ አብይን ገፍታ ወደ ጦርነት ማስገባት አለባት። አብይን ገፍታ ወደ ጦርነት ካስገባች ደግሞ ሳውዲ ትገባበታለች። let's not kid ourselves። የዛሬ 3 ወር 2 ወር ኢሳያስና አብይ ወደ ጦርነት የመግባትም ያለ መግባትም አትሊስት የተወሰነ በቁጥጥራቸው ስር ነበር። today no it is not, it is a different world። ባለፈው ወር የነበረውና ዲሴምበር መጀመሪያ ላይ የነበረውና ጃንዋሪ ላይ ያለው የተለየ ሁኔታ ነውና የቃጣል ጦርነቱ አሁን ድምጹ የሚጨመረው ቤዚካሊ ከሪያድና ከአቡዳቢ ነው። በዝሆኑና በቄረስ ነው በነብሩ መካከል ነው። እኛ ድመት ነን አሁን እዛው ድመት እንዳንሆን ነበር ምኞቴ። ኦኬ ወደ ቀጣይ ጥያቄዎች ሊድ ጀዋር የህዝብ
ህዝባዊ ትግሉ ምን ላይ ነው? በቀጣይስ ምን እንጠብቅ? አሁን በመሃል ላይ ጀዋር ኮስምኗል፣ ከስሯል፣ ከሽፏል የሚሉ ሰዎች ስላሉ በተደጋጋሚም አንተም ስለምትሰማ ምን እንጠብቅ? ቅድም ኩክ እያደረግን ነው ብለኛል፣ ግን በቀጣይስ የምንጠብቀው ነገር አለ? ተስፋ አለ ወይ በትግል በኩል? እኔ ከስሬ ሀገራችንና ህዝባችን ተትረፍ ወዳጄ። እሺ ትግል ስታደርግ አሲዩም አድርጋ አንተ የምትገባበት ነገር አለ። ኦልሬዲ ያሉ ነገሮች ያልጠበቃቸው ነገሮች ከአቅም በላይ የሚሆኑ ነገሮች አሉ። ለምሳሌ መጽሐፍ ውስጥ እንደጻፍኩት እቅድ ስናወጣ መለስን ለመጣል ነው። መለስ ሲሞት what to change our strategy። መጀመሪያ አካባቢ ሪጂም ቼንጅ ለማድረግ ነበር ትግል ያቀን ነው። ከዛ የአረብ ስፕሪንግ የሀገሮች መፍረስን ሲያመጣ ኖ የስርዓት ለውጥ ሳይሆን የስርዓት ጥገና የስርዓት ሪፎርም መሆን አለበት ብለን አድጀስት አደረግን። አሁን እየመጣ ያለው ከአቅማችን በላይ የሆነ የሚድል ኢስት ፖለቲካ ምንድነው የሚለው ማጥናት በጣም አስፈላጊ ነው። እሱም በደንብ እያጠና ነው። አላማችንና ስራችንን ሳንተው ለምንሰራው ስራ አጋዥ ነው ወይስ ጎጂ ነው? ላለምነው ውጤት ያሰናክለዋል ወይስ ያባብዘዋል? ምንድነው አላማችን? ሀገረ መንግስቱን መታደግ ነው። ጦርነቶችን ያሉትን ማክሰም፣ ሌሎች እንዳይመጡ መከላከል ነው። ረጋ ብለን ማየት ያስፈልጋል። እሱን ነው እያደረግን ያለ ነው። አምና አላማው ሰርጂካል ኦፕሬሽን ብለ ነበር። አላማውና አብይን ሪሙቭ ማድረግ ነው፣ ኤክሳይዝ ማድረግ ነው ብለ ነበር ለይተህ እና ያኛው ላይስ ሪቪዚት እያደረጋችሁ ነው ወይስ? ሁሉንም ሪቪዚት ነው እያደረግን ያለ ነው። ከታክቲክና ከስትራቴጂ ደረጃ መቀጠል ያለባቸው አሉ፣ መሻሻል ያለባቸው አሉ፣ መቅረት ያለባቸው አሉ። ይሄ የውስጥ ስራ ስለሆነ በሚዲያ ዲስከስ አላደረገውም፣ ግን አሁን እየሆነ ያለው ነገር ኤክስትሪምሊ ኮንሲኩዌንሻል ነው ለሀገራችንና ለህዝባችን ለምንሰራው ስራ። እሱን እየተከታተልን ነውና እንደ ሂደት ግን ትግሉን እንቀጥለዋለን። የታክቲክ አድጀስትመንት ይኖራል። እዛው ላይ በአጭሩ ጠቅላይ ሚኒስትር አብይ ከወር በፊት በተናገረው እንደው ቃሉን እንጅሬ ነው ያለው። እንደ እንጅሬ አንድ በአንድ አራግፈናቸዋል ብሎ ተናግሯልና የተራገፉትና ያልተራገፉት እነማን ናቸው? እንግዲህ ጀነራሊ ባንዳውንም ባዳውንም ተቀናቃኞቹንም ብሎ ነው የተናገረው፣ ጠላትም ብሎ ነው የተናገረው። ወይ እኛን አራግፎ እሱ አንበሳ ሆኖ ሀገራችንን ቢመጣ ችግር አልነበረበትም። የአንበሳዎቹና የዝሆኖቹ ድመት ሆኖ ወይም ደግሞ ለኤሚሬትስ ድመት ለሳውዲ አይጥ ሆነች ሀገራችን በሱ አመራር ስር። የኛ መራገፍ ችግር የለውም። ፋይን ዌር ኤክስፔንደብል ነው። ያ አይደለም ትልቁ ነገር። እኔ አልቴል ዩ ኦነስትሊ በሙሉ ሁላችንን ማሸንፎ ደረማምሶ አሁን ባለበት ነው አይስ ቶክ ሎት አባውት ዲሞክራሲ። አሁን ዲሞክራሲ አይደለም ማወራው። እኔ ትልቁ ማወራው የሀገር ሰርቫይቫል የህዝብ ሰርቫይቫል ኩዌሽን ውስጥ ገብቷል አሁን እና ሀገራችንን የወጠምሾች መጫወቻ የወጠምሾች እግር ኳስ ነው ያደረጋት። ያ ባለበት ለራሱ አይጦ ነው እኛን ቁርጫ ማለት እኛን ሲያራግፍ እነሱ ደግሞ እንደ አይጥ እያባረሩት ችግር ውስጥ እንዳይገባ። እሺ ጥሩ። ኦፌኮ ባለፈው መግለጫ አውጥቶ ነበርና ወደ ዝርዝር ጉዳዩ አልገባም። በቢቢሲ አፋን ኦሮሞ ላይ ተናግረሃል። በእርግጥ እሱን እንግዲህ ሁሉም ሰው አፋን ኦሮሞ አይሰማም፣ ግን እኔ የፈለግኩት ኦፌኮ ውሳኔ እንደ ፓርቲ ውሳኔ ወስናችኋል ኖቬምበር መጨረሻ አካባቢ ላይ እና እንከልሳለንም ብላችኋል። ሁኔታውን አይተን እንከልሳለን ብላችኋል። ይሄ ማውራው ከምርጫ ጋር ተያይዞ የመሳተፍ አለመሳተፉ የት ነው የምንሳተፈው፣ ምን ያህል ነው የምንሳተፈው የሚለውን ልንከልስ እንችላለን የሚል ነውና የተከለሰ ነገር አለ ወይስ ኦሪጂናሊ ባስቀመጣችሁት መሰረት ላለመሰረዝ ብቻ የተወሰኑትን ሰዎች እዚህም ጣል አድርጋችሁ ነው የምትቀጥሉት? ያው ለምርጫው የቀረው 4 ወር ነው ብዬ ነው። ለመሳተፍ ላለመሳተፍ የወሰንበት ምክንያት እኮ አለ ኦሮሚያ ውስጥ እና ሌሎቹ ከዋና ከተማ ውጪ ያለው አባላቶቻችን፣ ደጋፊዎቻችን፣ ካንዲዴቶቻችን የህይወት ህልውና ስጋ ስለሚኖርባቸው ምንም ለውጥ ለማያመጣ ነገር የሰዎችን ህይወት እንዲቀጠፍ በማንም ዱርዬ ሚሊሻና ወሮበላ ህይወት መንግስታዊ ቢሄቪየር አይደለም ያለው።
ዱርዬዎች ቢሄቪየር ባለበት የሽፍታ እንኳን ሽፍታ ራሱ ኮድ አለው ኤቲካል ኮድ የሌለው ማኖር ስላለመግባት ነው ያ የሚለወጥ ከሆነ ያስቀመጥናቸው ምክንያቶች ደርድረን አስቀምጠናል ለምን ያን ውሳኔ እንደወሰድን እነዛ ነገሮች የመሻሻል የሚያሳዩ ከሆነ አቅማችን ሪቫይዝ እናደርጋለን ድርጅታችን ፕራግማቲክ ነው ፍሌክሲብል ነው በጥናት ላይ በመረጃ ላይ የተመሰረተ ስራ ነው የምንሰራው ስለዚህ አሁን ባለው ሁኔታ በየሳምንቱ ነገሮችን እየገመገምን ነው ይሄን ያለ ነው መሻሻል የሚመጣ ከሆነ ኤኒ ታይም እንቀይራለን እስካሁን ግን ለመቀየር የሚያስችለን ምንም ነገር የለም ሁኔታው መሰረታዊ ሁኔታዎች ለውጥ የለም እሺ አንድ ምናልባት ከመንግስት ጋር መንግስት የሚለው ልተውና ከአብይ ጋር እርቅ ቢቀርብ የመታረቅና እንዲሁም ታርቆ ደግሞ የኢትዮጵያን ፖለቲካም ለማከምና ለመለወጥ እቅዱ ወይም ሐሳቡ ቢኖርሃል ጥሪው ቢቀርብልህ አውቶ እንትን ነው የምጠይቀው ከኔ ጋር እኮ ምንም ጥል የለንም እኔ ከታጠቁ ኃይሎች ጋር ነው መታረቅ ያለበት የኔና የአብይ ጥል እኮ የቃላት ጥል ነው ህዝቦችን የሚያጋድል ጥል አይደለም የገበሬውን ህይወት የሚያስቸግር አይደለም የህዝቡን ሰላም የነሳ አይደለም ኢኮኖሚውን ያዳሸቀ አይደለም ከኔ ጋር አይደለም ወይም ደግሞ ከሲቪል ፖለቲከኞቹ ጋር አይደለም እኛ ትልቁ ድርድር መሆን ያለበት ከታጠቁ ኃይሎች ጋር የጠመንጃ ላንቃ እንዲዘጋ ድርድር ውስጥ ይግቡ we'll be happy to participate ምንም እንትን የለንም እና የኔም ሆንኩ ሌሎቹም አብረን የምንሰራው ሌሎች የተቃዋሚ ኃይሎችም ትልቁ ድርድር መሆን ያለበት ስቴፕ 1 ጦርነት ለማቆም ከታጠቁ ኃይሎች ጋር ይሄ የድለላና የጅንጀና ስራ ሳይሆን ሲሪየስ የሆነ ወጣቶቹን ወደ ጫካ ያስገባው የፖለቲካ ምህዳሩ መጥበብ መንግስታዊ ሽፍተኝነት የትውልድን አላማ ያጨናገፈ ሊሳካ ማይችል ሀገርን ያከሰረ ተራ ያምባገነናዊ ጀብደኝነት ነው ይሄን ያመጣው ያን ጀብደኝነት ትቶ ኢትዮጵያ በአንድ ሰው ልትሻገር እንደማትችል ኢትዮጵያ በሀገር መገንባት እንደማትችል ይሄ ሀገርን አፈራርሶ ያንድ ሚጢጥዬ ሀገር ተቀጥላ ያደረገንን ፖሊሲ ትቶ ከታጠቁ ኃይሎች ጋር ድርድር ውስጥ መግባት ከኛ ጋር ያለው የፖለቲካ ልዩነት እኮ ኤኒ ታይም ሊፈታ የሚችል ነው የማይፈታውን ደግሞ ግማሹን በድርድር ግማሹን በምርጫ ሌላውን በቅርጫ እንፈታዋለን ችግር የለውም ጦርነት ግን መቆም አለበት ወደዛ ነው ቅድሚያ መስጠት ያለበት ቅርጫ ያልከው ለመካፈል ነው ካልሆነ በሬው በህይወት መቆየት ካልቻለ ተካፍለን እንበላዋለን ነው ወይ እንዳይሳሳቱ ብዬ ነው አርማጭ ቅርጫ ማለት የፓወር ሼሪንግ ልትገባ ትችላለህ አንዳንዱን በድርድር ታደርገዋለህ አንዳንዱን መሸናነፍ ካልቻልክ የምትካፈለው ነገር ሊኖር ይችላል ዳስ ፖለቲክስ እኮ በዛ በሶስቱ ነው ታደርገው አንዳንዱን ፖለቲካ በምርጫ ታደርገዋለህ አንዳንዱን በድርድር ታደርገዋለህ አንዳንዱን ደግሞ መሸናነፍ ሲያቅተ ደግሞ ወደ እንትን ትገባለህ ወደ ኮምፕሮማይስ ትገባለህ በጣም ጥሩ አይ ሌሎቹ ኢትዮጵያን ለቅርጫ አቀረቡ እንዳይሉ ነው በደንብ ክላሪፋይ አድርገን እንድትሄድ ነው ዘመኑ ኢትዮጵያ ሳይሆን ስልጣንና ፖሊሲ ማለት ነው ኤግዛክትሊ እኔም ለዛ ነው ኦልሬዲ እንትን እንዳይሆን ነው የሚዲያም ስራ ስለሆነ እንትን ማድረግ ማስተካከል የመጨረሻ ጀዋር የፖለቲካ ጫማ ቢሰቅል at some point ምን ሆኖ ልናገኘው እንችላለን ምን ሰርቶ ይበላል ያው የገቢ ነገርም በተደጋጋሚ እየተወራ ነውና ጀዋር ምን ሰርቶ ይኖራል ይሄ ፖለቲካውን ቢተው አንደኛ በምን ላይ ጀዋር ልናይ እንችላለን እግረ መንገዱንም ጀዋር በምን ላይ ሊሳተፍ ይችላል ምን ሰርቶ ይበላል በታው በጣም ጥሩ አስተማሪ ነው በነገራችን ላይ I'm really good teacher መምህር መሆን ፈልጋለሁ ፖለቲካውን ሳልተው ራሱ ነገሮች ቢመቻቹ ሀገር ቤት እንደገባው እኮ የሴኩሪቲ ሁኔታ ምናምን ተባብሶ ነው እንጂ ዩኒቨርሲቲ ማስተማር ፈልጋለሁ ለመኖር እኔ እኮ ገበሬ ነኝ አይታላል መጻፌን ትምህርት እኮ ግብርና ውስጥ ገብቼ ነበር I want to farm ያም ካልሆነ ደግሞ I'm a smart man እኮ I'm a well educated guy I can rent my brain you know እግረ መንገዱን አሁንስ ሽቀላው እንዴት ነው ለማለት ያህል ነው አለፈው የገቢውን ሶስቱን ሰምታል እንዳልነው ዞሬ ለማምጣት አይደለም ግን ያው ተያይ ስለሆነ አንተ ወራዊ ወጪ ዝጋልኝ አለ ማለት ብቻ ጥሩ ነው እኔ እኮ ቸገረኝ አንድ ቀን መናጢ ነው የሚበላውን አጥቶ መንገድ ላይ ሰው ይለምና ይላሉ አንዳንዴ ቢሊየነር ነኝ ይላሉ አንዳንዴ let me give my adversaries advice narrative የትርክት ላይ
አንድ ትርክት ከያዝክ ፕሮፓጋንዳም ከሆነ ማለት ያን ትርክት ያዝና ስቲክ ቱ ኢት ምን ታታስተመጣ ቀይ ቀለም ከሆነ ያንን ቀይ ቀለም ብቻ ግፋው በዚህ ቀይ እየጣልክ በዚህ ቢጫ መታረቅ ከሆነ እርስ በርሱ ይፋለሳልና አልহামዱሊላህ አለን ጥሩ ያለን እሺ መልካም ሁሉ እንመኛለን የመጨረሻ መልእክት የምታስተላልፈው በዚሁ በዛ እናበቃለን መልእክት ለህዝቡ ዛሬ በጻፍኩት ላይ መጨረሻ ላይ ያስቀመጥኩት እየሆነ ያለውን ነገር ሁለት ነገር በከፍተኛ ሁኔታ እየመጣ ነው ሀገራችን ላይ ደግሞ እየተገናኘ ነው አንዱ የዓለም አቀፍ ኮምፒቲሽኑ በሶስቱ ሀያላን መካከል ያለው ኮምፒቲሽን ቀጥሎ መጥቷል የሶስቱ ኮምፒቲሽን አፍሪካ ውስጥ ሶስት ሀገሮች ላይ ያነጣጠረ ነው ናይጄሪያ ደቡብ አፍሪካና ኢትዮጵያ ላይ ነው ለምን አፍሪካ ውስጥ አራት ጠንካራ ወሳኝ ስትራቴጂካሊ በጣም ወሳኝ ሆኖ አራት ሀገሮች ያሉት ትልቆቹ ግብጽ ናይጄሪያ ደቡብ አፍሪካና ኢትዮጵያ ነበሩን በልድሮ አይታ እንደሆነ እነኛ አራቱ ሀገራት አሁንም በግሎባል ኮምፒቲሽን ውስጥ ሚና አላቸው እነሱን ወደዚህ የመሳብ ከፍተኛ ፉክክር እየተካሄደ ነው ያለው አንዱ ሁለተኛ መሀል ላይ ያሉት ትልቆቹ ሀያላን ሳይሆን አህጉራዊ አካባቢያዊ ሀያላን ሪጂናል ሄጅሞንስ ምንላቸው ማዕከላዊ ገቢ ያላቸው ሀገራት ደግሞ አቅማቸው ብቻ ሳይሆን ፍላጎታቸው አምቢሽናቸው በጣም ጨምሮ ፉክክራቸው በጣም ጦዟል እነሱም ደግሞ እንደለመታደል ሆኖ እኛ ላይ ያነጣጥረዋል የአሜሪካም የራሻም እነሱ ማሽራሻ ግን የአሜሪካም የቻይናም እኛ አይን አለ የቱርክ የእስራኤል የሳውዲ የኤሚሬትስ ጉዳይም እኛ ላይ አለ በሁለት ፕሬገር ነው እነኚህ ሀያላንና ትልቆቹ ሀያላንና ማከለኞቹ ሀያላን በየጊዜው በሚለዋወጥ ትብብርና ትስስር እየሄደ እኛን በጣም ነው የሚያወከረን እኛ ደግሞ በውስጥ ግጭት ተመናምነን ኢኮኖሚያዊና ወታደራዊ አቅማችን ማህበራዊ አቅማችን በተመናመነበት መጥፎ ግጥምጥሞሽ ነው በጣም አደገኛ የሆነ ግጥምጥሞሽ ውስጥ ነው ያለ ነው እና ይሄንን ህዝባችን አንደኛ ይሄን በደንብ መከታተል አለበት we have to understand it ምክንያቱም last 10 years በዚህ የውድድር ዌብ ውስጥ የተያዙ ብዙ አገሮች ፈራርሰዋል እኛም ራሱ አለመፍራሳችን እስካሁን ሚራክል እንደ ሃይማኖት ሰው እየጸለየ በተቻለ መጠን የሀገሪቷ ልሂቃንና ህዝብም ሀገሩን ከዚህ ቀውጢ ጊዜ ለማትረፍ መረባረብ ይገባዋል እንዲረባረብ አደራ ማለት ፈልጋለሁ እሺ እኔም አመሰግናለሁ ከዚህ በላይ መክፋት ስላልፈለኩኝ ነው እኔም እንዳንድ ግለሰብ ገበያም ስምም ጣፍቶ እንዲቀጥል እመኛለሁ የዛሬው የነን ይመስል ነበር እንግዲህ በቃላችሁ መሰረት ትላንትና እናቀርባለን ብለናል አቅርበናል ጀዋርም ተስማምቶ ስለመጣ እግረ መንገዱን በእናንተ ፊት በጣም ላመሰግን ወዳለሁ በዚህ ብቻ እና በቃም ግን ለዛሬው በዚህ ይብቃን በጣም አመሰግናለሁ እግዚአብሔር ይስጥልን Thank you. I'm back. በቃ anytime engage እናደርጋለን በስፋት አሁን የዛሬ ነካቸውን ጉዳዮች በጥልቀት ገባ ብለን የህዝባችንን አንደርስታንዲንግ እኛም እያጠናን እየተከታተልን መረጃም በማስተላለፍ በትንታኔም ህዝባችን ይሄንን በህይወቱ ላይ ትልቅ ጫና ሊያመጣ የሚችለውን ጉዳይ እንዲረዳው እናደርጋለን ሌላውም የህዝባችን ችግር የህዝባችን ላይ የሚደርሰውን ግፍ የማጋለጡ የመታገሉ ስራችን ተጠናክሮ ይቀጥላል እሺ እግረ መንገዱንም ጾም አስፈተተዋል እንግዲህ አምባክ ብለሃል የቀጥል ለማለት እንወዳለን የዛሬውን በዚህ እናበቃለን ሁላችሁንም እያመሰገንን ቸርሰን ብቱ ለማለት እንወዳለን ደህና ሁኑ በዚሁ ጨርሰናል ሰላም ሁኑ እናመሰግናለን ቻው